በቀልን እኛን በቀላት ቢስሚላህ በቀልን እንበቀላት ቅጥቅጥ አድርገን እንዳይረሱት ባስታወሱን ቁጥር እንባቸው እንዲመጣ አድርገን ቅጥቅጥ አድርገን የቀጣናቸው ሰከንዳፉን ፈርስታፉን ዝም ብለን አጫወትናቸውና ማለት ነው። ሰከንዳፉን ይውላችሁ አርሰናል ቤት ውስጥ ጋብሪኤል ማጋሌሽ ስላለ ምስጋና ማቅረብ አለብን። የሆነበት ሄደን ምስጋና ማቅረብ አለብን። ማጋሌሽ ስላለ እንዴት ነው የተረጋጋው የተከላካይ ክፍላችን? ዙቢሜንዲ መጥቶላታል። ኦዴጋርድ ለብቻው ቪዲዮ ተሰርቶላታል። ጄሱስ አግብታለች። ትሮሳርድ ነች። ቢስሚላ ትንሽ ችግሩ አርቴታ ቀያሪ ላይ ዛሬም ዘገየ። ሜሪኖን ቀድመው ነበር መቀየር የነበረብህ ግን ችለናል፣ አሸንፈናል። እንኳን ደስ አላችሁ። ሁላችሁም ፎሎ እያደረጋችሁ የአርሰናል ቤተሰቦች ደስ ብሎኛል። ሁላችሁም ፎሎ እያደረጋችሁ ቪላ ምን ተባብለን ነበር? አቀበልሽልሽ አይደል? ጠማማ የሆነ ሌሊት ፉቃ አቀው እያሉት እንዴት እንዳስጠላችሁኝ ገብርኤልን። ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው ይኸውላችሁ ክለባችን የታጠቀው ድምፅ አልባ ኒኩለር መሳሪያ ማለት እኛ ቡድኑ ጀማው ሊአንድሮ ትሮሳርድ ነው። ድምፁም አይሰማ፣ ስለሱ ብቃት ብዙም አይወራለት፣ ድምፀ በራድ የሆነ ተጫዋች ነው ጀማው። ግን በሜዳ ላይ እሳት ትንታግ የሆነ ተጫዋች ነው ጀማው። ምን አይነት ብቃት ነው ያሳየው በዛሬ ጨዋታ ላይ። የዛሬ እኮ ማኑ ዘማች እኮ የጨዋታው እኮ መሆን ካለበት እኮ ይሄ ልጅ እኮ ነው መሆን ያለበት። እንዴት አባቱ ነው የሚችለው? በእናትህ እንዴት በቃ ከኳስ ውጭ ያለው እያንዳንዱ ሙቭመንት ያስደንቃቸዋል ጀማው። በቃ ምን አይነት ተጫዋች ነው ማን? በቃ እንደ ሌሎቹ እኮ አይነት ተጫዋች አይደለም። በጣም ደግሞ ሀምብል የሆነ ተጫዋች ነው። ስንት ጊዜ ቤንች ሆኖ እኮ አስቀምጠነው እኮ ያንን ሁላ ተቋቁሞ ማለት ነው ለቡድኑ ታማኝነቱን ያሳየ ድንቅ ተጫዋች ነው ጀማው። ትችላለህ ትሮሳርድ፣ ትችላለህ ጀማው። ለብቻው ቪዲዮ ያስፈልጓል። የምር ነው የምላችሁ። ለዚህ ልጅ ያላችሁን ክብርማ ቁጥሩን በመደርደር ምገልጹልኝ ጀማው፣ እያንዳንዱን ማለት ነው። እንዴት አያችሁት ግን በዛሬ ጨዋታ ላይ? ትችላለህ። ምን አይነት አርሰናል ነው? ምን አይነት አርሰናል ነው ያየነው? መድኃኒዓለም ለአመታት የናፈኩትን አርሰናል ዛሬ አየሁት። እኔ ቃላት የለኝም። ኧረ እናንተ ቃላት ካላችሁ ግለጹት። የዛሬን ጨዋታ መድኃኒዓለም በቃ ከዋንጫ በላይ ነው። ይሄ ከዋንጫ በላይ ነው። ያራዳ ልጆች ተበቀል ነው፣ አዋርድ ነው። ያ ቁዝሚ አንበረኛ ማለት ነው። አራቱን እንዲቆሞ ነው ያየው ነው። መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ሚሳኤል ነው ኒውክሌር ነው ምናምን ምንድን ነው ሲጀምር? እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድን ነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው አራት ምናምን። የአርሰናል ደጋፊዎች እኔ እስካሁን ድረስ ያወቅኩት አንዳንድ የአርሰናል ደጋፊ የተከተለኝ የሆነ ያህል የአርሰናል ደጋፊ ሊያምን ያልቻለው ጠላት በሙሉ ያላመነው አንድ ሀቅ ልንገርህ፣ ልድገምልህ። አርሰናል ዘንድሮ ዋንጫ ይበላል ሳይሆን ስንት ዋንጫ ይበላል ብለህ ጠይቅ። ማን ሲቲ ጋር እኮ አቻ ወጣ። ማን ሲቲ ተጫውቶ ማያውቀውን ጨዋታ አንድ ጎል አገኘና ሰገጠ። ያን ያህል ነው ውጤቱን የፈለገው። ኢቲሃድ ላይ እንገናኛለን። የቼልሲ ጨዋታ በቃ ኖርማል ነው፣ ያጋጥማል። ይሄን ነው የሚያነሱት። ግን ሪያሊቲው ግን ዌስትሃም፣ ኒውካስል፣ ቪላ ማሸነፍ አይደለም በሰፊ ልዩነት አሳምኖ ያሸንፋል። ቡድንን ማውቄ ነው። እና ደግሞ ይሄንን ስል ደግሞ ራይስ ይኖራል ብዬ ገምቼ ራይስ ሳይኖር ነው ይሄን ያደረግነው። ተረዳኛለህ? ማን ሲቲ እንዳለ ተስፋ አርገሽ ቪላ ይለጥፍልናል ብለሽ ተስፋ አርገሻ ሰንደርላንድን ካሸነፍሽ እናቴን ነው የምልሽ ምርጥ ሚዜ ይወጣሻል። ስለማይቀር ሚዜነትሽ ጋብሪኤል እና ሳሊባ ለውጡን አየኸው ወይ? ዚሮ ሾት ኦን ታርጌት ነበርኮ ጋብሪኤል እስኪወጣ ድረስ ዚሮ ሾት ኦን ታርጌት። አባቴ ጋብሪኤል ጄሱስ ዮከሬዝን በቃ አስከፋው። ምንም ማድረግ አይችልም። ሃቨርትስን የምታስከፋው ይችላል፣ ግን ሃቨርትስ ደግሞ መጥቶ ደግሞ ሌላ ሌቭል ስቴፕ አፕ ሊያደርግብህ ይችላል። ምን አይነት አርሰናል ላይ ያየነው? ትሮሳርድ እንዴት ነው የምትችለው? ኦዲጋርድ ምርጥ ከሆነ ዓለም ላይ ማንም ይጎዳ ማንም ቡድን አይችለንም። ነገርኳችሁ። ይበታትነዋል እኮ ነው ማለት ለዙቢሜንዲ እኮ ሰጠው። እንዴት አባቱ ነው የሚያረካው? የአርሰናል ደጋፊዎች ስንት ቪዲዮ ለስራን የጨነቀ we are the gunners
5 points clear 5 points clear ጃንዋሪ መጨረሻ ላይ 10 points clear ጠብቁ ዱቄት ያንስ የበቀል ስሙ ዛሬ ተቀየረ የማድሪዱ ጊዜ ዳግም ተዘከረ ሪቬንጅ ባርሰናል ይሄው ተሰየመ በልልኝ አንተ ምን ብያችሁ ነበር በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ ለምንድነው ማታምኑኝ በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በአራት ጎል ተረመረመ የኔ ክለብ ይሄ ነው እሺ የኔ ክለብ ይሄ ነው ይቆያል እንጂ በቀሉን ሳይመልስ አይተኛም አንበሳ ክለብ እንደዚህ ነው አንበሳ ክለብ እንደዚህ ነው ለውኮ ሌላው አጥቂ እኮ ለገባ ስንት ይፈጅበታል የኔ አጥቂ ከጉዳት መጥቶ አንድ ደቂቃ ነው የበቃው ማንነቱን ሊያሳይ ወይኔ በኢየሱስ ገነርስ እንችላለን ግባ እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር በቃ ጎሎች ማግባት ነበረብን ምንም በሜሪኒዮ በጣም ተናደናል ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራን እንችላለን እኔ ማጋሌሽ ትሮሳርድ ነው ያላቀም በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው ገነርስ ምንም ነው ማላቀው ነገ በደንብ በሰፊው ነው የምንወራበት ኮንግራ ገነርስ ይሄ ነው ሪቬንጅ ማይ ሪቬንጅ አርሴ ይሄ ነው አርሴ ይሄ ነው የአርቴታው አርሰናል ይሄ ነው የአርቴታው አርሰናል ነግሬያችኋለሁ ደጋግሜ ነግሬያችኋለሁ አርቴታን እመኑት ምን እንደሚሰራ የሚያውቅ አሰልጣኝ ነው ትልቅ አሰልጣኝ ነው የሚያስበውን የሚያውቅ ትልቅ አሰልጣኝ ነው ብያችኋለሁ ይሄው አስቶን ቪላን ዋጋውን ሰተን በርበሬ ማጠን ከዚህ በላይ አለ እንዴ ኤምሬት ውስጥ እኮ አፍነን በርበሬ አጥነን ነው የሸኘናችሁ አርሲዎች እንኳን ደስ አላችሁ አርሲዎች እንደተደሰታችሁ በደንብ እርግጠኛ ነኝ እንቀጥላለን አሁንም አርሲዎች ተደሰቱ እያንዳንዷን ደስታ ተደሰቱ አጣጥሟት በሳምንት ሁለቴ ደስታ የታዘዘልን ሰዎች ነን ምን ሆናችሁ ነው በደም ተደሰቱ አርሲዎች አርሲ ይችላል አርቴታ ይችላል ሁላችሁም ኮሜንት ላይ እስኪ ደስታችሁን ንገሩኝ ይመቻችሁ በጣም ነው ደስ ያለኝ ይሄን ቪዲዮ ደግሞ ለጠላትም ለወዳጅ በደንብ ሼር ኮፒ ሊንክ አድርጉልኝ ፎሎ ያላደረጋችሁ ፎሎ ያደረጋችሁ በቀል ግን እንዴት አባቱ ነው ደስ የሚለው ሀቢቢ አረ በአላህ ረካው አይገልጸውም ነው ማለት ና ስቴትመንት ዊን ማለት ነው በቃ ይሄ ነው በቃ ይሄ ቲም በቃ አንድ ወይ ሁለት ሜጀር ትሮፊ እንደሚያስፈልገው ምንም ግልጽ ነው የሚያሳዝነው ግን አሁን ሻንስ ሁለቱም ቡድናቸውን የተሸነፈው ባይዙ ማለት እና የአርሰናል ደጋፊዎች እንኳን ደስ ያላችሁ የሚገባን ውጤት ማለት ነው በቃ ለብዙ ነገር ለኮንፊደንሳችንም ኤቭሪቲንግ ማለት ነው በቃ የሚያጅብ ነው ጨዋታው ስፔሻሊ ሰከንድ ሃፍ በጣም ተመችቶኛል እንኳን ደስ ያላችሁ እዚህ ጋር ደግሞ ሌላ ትኩሳት ማለት ነው ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር እነ ካሼሎም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንደው አላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው ደርሶ መልስ ቢያሸንፍ አይደብርም ላንተስ የዋንጫ ቡድን ነኝ እያል ማንንም ተራ ቡድን ደርሶ መልስ አይሸነፍም ወልብስ እንኳን የኛ ጋር እየተጫወተ ደርሶ መልስ አልተሸነፈም አንዱ ላቻ ነው የወጣው ማለት እና በሜዳ አሸንፋና አራላል ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ እዚህ ላይ ደግሞ መቆም ነበረበት የዋንጫ ቡድን ነኝ እያልካ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልስ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልብስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያ አረ ተው በእናትህ ወደዛ ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው በቃ ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት እኔ ቀድሜ ተነገር ራይስ ኖር አልኖረ ብያለሁ ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል አለቀ ቪላ ከሌላው ጊዜ በተለየ ምንድነው ከባለፈው ጨዋታ ምን ተለየ እሺ ምንድነው እዚህ አራት ተጠቅጥቀውላችሁ ግይት እስኪያረጓቸው ድረስ ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ ማጋሌሽና ሳሊባ ካሉ አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል አለቀ ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ እኔ ያስገቡት በረኛ ማርቲኔዝ ነው እንዴ ያልኩት እንዴ አይ ከዚህ በኋላማ ተው በቃ አንዴ ተስፋችንም ጨልሟል ራይስም አለ ብለን ይሄን ሁሉ ሰዓት እስከ 75 ከሩብ ደግሞ አድርጎት ጨዋታውን ምንድነው ወደዛ እንዴ ዛሬ በግዙፉ ኤሚሬትስ ስቴዲየም በቀል ስጋ ለብሶ ሲራመድ ማለት ነው ድፍን የዓለም ህዝብ ቁጭ ብሎ ነው የተመለከተው ራይስ የለም
ችግር የለም። የበቀል ፊት ዝም ብላችሁ እመኑኝ፣ ይሄ ቡድን በጣም በጣም ያስፈራል። መጣሁልህ ሁሌም የአርሰናል ጀማ በደንቦ ሼር ኮፕሊንግ ሪፖስት ከ100,000 በላይ እንዲታይ ይፈልጋሉ። ይሄ ቪዲዮ ማለት ነው እያንዳንድ ማለት ነው ኮፕሊንግ ሼር ሪፖስት እንድታደርጉ እንችላለን። በቀል ምን ማለት እንደሆነ አሳይተናል። ከሞን ይገነድ ዝም ኡናይ ኤምሪ አንተ ይሄ ያንሳል፣ እናቴ ትሙት ይሄ ያንሳል። ለአንተ ሌላ ነበር ክሊንሺታችን ባለቀ ሰዓት ትርፌ ተረጋጋሽ። አስቶን ቪላ ይገርፍሻል፣ እኛ ደግሞ ወልቭስና አሸንፈን አፋችንን እንከፍታላችሁ። ተረጋጊ አንቺ እከክ ትንሽ ከለብለሽ እመኝ በቀኝ እንችላለን፣ እኛ እንችላለን። ማርቲኒዝ አንተ ትችላላችሁ። ጄሱስ ትሮሳል አሩን ማጋሊሽ ቴፒ ሳጌ ጀግናው ተመልሷል። አረመኔው እኔ ስለማን አውርቼ ስለማልተው እንዴ ማን እንዳለ አረመኔ ይሆናል። ሳሊባ ምን አይነት ብሎክ ነው የሚያደርገው? እኔ እኮ ስለ ራያ ራሱ ማውራት ደከመኝ እኮ ለማልጄ ለማውልጠው። በደንቦ ሼር ኮፕሊንግ ሪፖስት አድርጉት። እንችላለን። ዝም ሁልሽም በሜዳችን ትመጫለሽ። አርሰናል የሚባል ቡድን አንዳንዴ የምር ነው የምልህ መደገፋችን ሳስበው ሁሉ እድለኞች ነን። ፈርስት ሃፍ ማን ነው አስጨንቆ ሰከንድ ሃፍ ወይ ለዚህ ነው የተጨነቁት የሚያስብልህ ቡድን ማለት አርሰናል ነው። 4-1 5 ጎል ነው የተቆጠረ ሰከንድ ሃፍ ላይ ሙሉ 45 ደቂቃ የመጀመሪያው 45 ደቂቃ ማለት ነው አንድ ጎል አልተቆጠረም። 5 ጎል የሚገራርም 4 ጎል በተለይ ሁለቱ ሶስቱ ኮርናው እድል ነው የማርቲኔዝ የመንቦጫቦጭ ምናምን በለውና ማለት የትሮሳርድ ጎል የሄሱስ ጎል ከዛ ደግሞ ኦዲጋርድ አሲስት የሚገርም አሲስት የዙቢ አጨራርስ የሚገርም እንዲግድልን ያደርግናቸው። እኔ ደግሞ አንድ ጎል መግባቱ አበሳሽቶኛል። በተለይ ሪያ ማለት ነው ክሊንሺት ይዞ መጨረስ ነበረበት እንዲግድል። አቤት አንተ ፈርስት ሃፍ ግን እንዴት አላናደራችሁ? ማርቲኔዝ ሰዓት አገዳደሉ ምን ሆኖ ይምር። እኔ አርሰናል ቤት እሱና ኡናይ ያልከፈልናቸው ነው ደሞዝ አለ በጣም ነው የሚጠሉን። ዛሬ ብቻ ግን 4 ጎል ነው ያቃም ነው ቢጋቢ እኔ አርሰናል ዋንጫውን ከበለው እኔ የኤፍኤው ማለት ነው የእንግሊዝ ኤፍኤ ሁለት ሜዳሊያ ጭማሪ ማዘጋጀት አለበት። አንደኛው ለኦን ጎል፣ ሁለተኛው ደግሞ ለኮርና ማለት ነው። ኮርነር ኤፍሲ በል ኦን ጎል ኤፍሲ በል የፈለከውን በል። በኮርና ማገባን በኦፕን ፕሌይ ማገባን እንቀጠቅጣችኋለን። አሁን ሰንደርላንድ ነጥብ ታስጡናላችሁ። ሌላው ሻሼ ደጋፊዎች እባካችሁ ዝም በሉ። በእናንተ አያምርም። ወልቭስ ጋር ነው አቻ የጨርሳችሁ አያምርባችሁም። ዝም አርሴ ግን ይችላል። ይመቻችሁ የአርሴ ቤተሰቦች። ቶታሊ ዲሞሊሽድ ነው ያደረጓቸው እንዳለ ፈራረሰ። በቃ እንዲህ ነበረ እኛም የምናሸንፈው። ይህ እንደዚህ ሲሊ ስህተት የተሳተ አርሰናል ግን እውነት ትችላላችሁ። በለ አስቶን ቪላን የጤና ቡድን ያደረጉት ቀጥታ የሰፈር ቲም ነው ያደረጉት። የሰፈር ቲም እኔ ምንም ቃል የለኝም። አስቶን ቪላን የሰፈር ቲም ተራ ቲም ነው ያደረጉት። የፈረሰ ቲም ነው ያደረጉት። ዋትኪንስ ማለት ነው በአንተ ምክንያት ነው የተሸነፈው አስቶን ቪላ። እውነቱን ልንገርህ እንደተጀመረ ስንት ኳስ እንደሳቱ ትሮዛርድ በፈጣሪስ እኔ ምን አይነት ኦዴጋርድ ልክ ነበር ዛሬ። ምንድን ነው ገብርኤል ጄሱስ ደግሞ ማለት ነው የማይደረግ ነገር አይ ቢሎንግ ቱ ጂሰስ። ታዲያ ድሮስ ከጂሰስ ጋር ሆነ ላታሸንፍ ነው? ምን አይነት ጎል ነው ያገባው? ሬበል ይጠና ግን የጄሱስ ጎል ላይ እጁ ያለበት የፈጣሪ እንጂ ጄሱስ እንደዚህ አይነት ምት መጥቶ ማያውቅም። እንደዚህ አያገባም። እንደዚህ ይሄ በጣም እናቴን እንዴት እንደሚችሉ ግን አርሰናሎች እናንተ በጣም ነው እንዴ የቻላችሁት? ሬበል ይመቻችሁ። እውነት ይገባችኋል። 4-1 በጣም በቃ በእውነት ይገባችኋል። ለራያ ሲባል ግን እንደው ትገባና ታውጣለህ። ይኸውልህ በቀል ማለት እንደዚህ ነው። በቀል እንደዚህ ነው። ገብርኤል ስለሚቻል ገብርኤል ካለ ነው ፕሮብሌም ነው። እንችላለን። ገብተህ ታውጣለህ። እንችላለን። ገና 9 ቪዲዮ ነው የምንሰራው። ወልቭስ ራሳቸው ወጥቷል። መጣው 4 አገባሽ ይህ ጨዋታ በእያለ እንደምታሸንፉ ያስታውቅ ነበር። እኔ ከጨዋታ በፊት ራሱ ዲክላን ራይስም ሳይኖር አርሰናል የሚያሸንፍ ይመስለኛል ብዬ ነበረ። ማለት አስቶን ቪላ ኡናይ ኤምሪ እዚህ ድረስ ይዟቸው በመምጣቱ በጣም ሊመሰገን ይገባል። ግን ይሄ ቦታ ይገባቸዋል ብዬ አላስብም። አንደኛ 11 ጨዋታ አብዛኛው የሆነ አንዳንድ ጨዋታ በበለው ነው እንጂ ያሸነፉት የምር ዲዘርቭ ያደርጋሉ ብዬ አላስብም። ፕላስ የስኳድ ዴፕዝ ያን ያክል የላቸውም እና በጣም በተደጋጋሚ ጨዋታ የተዳከሙ ነበሩ። ያለፉትን ጨዋታዎች ራሱ ካየን በጣም ዝለው ነበረ። ወሳኝ ተጫዋቾቻቸውን እነ ካማራና ካሽንም ማተው ነበር። ብቻ ጨዋታው ያስታውቅ ነበር። አሁን አርሰናል ገረሰሳቸው። ከዚህ በኋላ
ዝም ብላችሁ ተመልከቱ። አቋማቸው እየወረደ ነው የሚመጣው። ይሄን ቦታ ዲዘርቭ ያደርጋሉ ብዬ አላስብም። የአርሰናልን ጥንካሬ ግን እንዳለ ነው። በደንብ ካለፉት ዓመታት ስህተቱ በጣም ተምሮ የመጣ ነበር። ፈርስት ሃፍ ትንሽ ያስፈራ ነበር፣ ገግሞ ነበረ ቪላዎች። ሰከንድ ሃፍ ግን በቃ ቢግ ጋቢ እንደመጣ በቴስታ የአስቶን ቪላዎችን ዲፌንስን ጭምር ነው በቃ ሄዲንግ የሰበረው። ተጎርቶ ድግ ወጥቷል። ያሳዝናል። ቀጣይ ራይስ እና ጋቢ የማይገቡ ከሆነ ከባድ ነው ማለት ነው። የዲክላን ራይስን አለመኖር ግን በደንብ በቃ መጠቀም ነበረባቸው አስቶን ቪላ። አብሶ በካውንተር ፈርስት ሃፍ እነ ሜሪኖን እንደ መንገድ ነው ሲያልፏቸው የነበረው። ሪከቨር የሚያደርግ ተጫዋች አልነበረም ከአርሰናል ቤት። በጣም የራይስ ሚና ምን ያክል ትልቅ እንደነበር ዛሬ አሳይቷል። ሌላው ግን ያየሁት በጣም ትሮዛርድ አሪፍ አቋም ላይ በመሆኑ እንጂ የአርሰናል የቀኝ መስመር ላለፉት ዓመታት ላይ የአርሰናል የቀኝ መስመር በጣም ጠንካራ መስመር ነበር። እነ ከራይት ባክ ጀምሮ ቤን ዋይትም እያለ ቲምበርም፣ ከዛ በኋላ አማካይ ላይ ኦዴጋርድ በጣም ጥሩ ነበር። ሳካ የቡድኑ በቃ ምሰሶ ነበርና ቀኝ መስመሩ በጣም ጥሩ ነበር። አሁን ግን ትንሽ ቲምበር ነው እየተንቀሳቀሰ ያለው። ኦዴጋርድ የድሮ አቋሙ የለም። ሳካ በጣም ጠፍቶበታል። ጎል ብቻ ሳይሆን ጭራሽ አስፈሪ አይደለም ኳስም ሲይዝ ጭራሽ ጊዮኬሬስ ተጨምሮበት በጣም ቀኝ መስመሩ ተዳግሟል። ያንን ግን ትሮዛርድ ክሷል ብዬ አስባለሁ። ኳስ ሲይዝ ኢቭን ከሳካ በላይ አሁን ትሮዛርድ ነው የሚያስፈራው ማለት ነው። ሌላው የነገርኳችሁ ጊዮኬሬስ ቤንች የመሆኛው ሰዓት ደርሷል። አሁንም ቢሆን በቃ የፈጠነ ጄሱስንም ሆነ ካቨርትን ቋሚ አድርጎ ማስጀመር አለበት። የሚገርም ጎል ነው ጄሱስ ያገባው ማለት ነው። ለማንኛውም ያበደ ጨዋታ ነበር። ሁለቱንም በጎሪጥ ነው እያየው የነበረው። ሀሳብ አስተያየታችሁን ኮሜንት ላይ አዋጅ ልናገር ነው፣ ላልሰማ አሰሙ። አርሰናል አይደለም ደም መላሽ ነው ስሙ። በሰባተኛ ማርሽ ቪላን እየነዳ ናና ተከተለኝ ልክ እንደ ፍሪዳ። አተ አሁንም ከኋላ ይነ ምድረ ቅሪላ ሁላ ማጋሊሽ ሳይሆን መባል ያለበት ያራዳ ልጆች ብላክ ላይሆን ነው። የአርሰናል ደጋፊዎች ማጋሊሽ ስላላችሁ እድለኞች ናችሁ። የምሬን ነው። በቀል ማለት ነው። ኡናይ ኤምሬትን ዱቄት ነው ያደረገው ሚካኤል አርቴታ ዛሬ። ያራዳ ልጆች አዎ ቋጥረን ነበር ግን አልተሳካም። ምክንያቱም አይበግሬው የአርሰናል ተጫዋቾች ይችላሉ። ጄሱስ ከስንት ዓመት በኋላ ጎል ሲያገባ ይችላል። ያገባው ጎል ራሱ ዋነኛው ግን ያራዳ ልጆች መሬት ሆናዩ ማጋሊሽ የሚባል ተጫዋች ምን አይነት ተጫዋች ነው? ያራዳ ልጆች በኢየሱስ በቃ እሱ ተመለሰ። ከዚህ በኋላ ወሽመጣችን በጥስ። የምሬን የፕሪሚየር ሊግ ኖ ኦንጎል ዛሬ አርሰናል ረብርቦ 4-0 አሸነፈ። በቀል ማለት እንደዚህ ነው። ደም መላሽ ማለት እንደዚህ ነው። አቤት ወሽመጤ ብጥስ ነው ያለ እናቴ። የምሬን ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። የምሬን ነው። የሲቲ ደጋፊዎች ተጨንቁበት ከዚህ በኋላ የምር ምን አይነት አርሰናል ነው ያየነው? 45 ደቂቃ አርሰናል ሌላ ነው። 45 ደቂቃ አርሰናል ሌላ አውሬ ሆኖ ነው የመጣ አውሬ። ኡናይ ኤምሬት ዛሬ ተሸወደ። ኦናናን መቀየር አልነበረበትም። የሞተ በቢጫ ካርድ እንደዚያ ማየት አለ። ትችላላችሁ። መድኃኔዓለም ምስክሬን። እኛ ግን ቋጣሪያን ወሽመጣችን በጥስ ብሏል። እግር ኳስ እንደዚህ ነች፣ መዝናኛ ነች። ትበጠሳለህ። የአንደኛው ክፍል የአርሰናል ደጋፊዎች እዚህ ወይኑ፣ ክትፎ፣ ቅቅሉ፣ ጥብሱ፣ ሸክላው መድኃኔዓለም ተደርድሮላችኋል። ደስታችሁ በኢየሱስ ስም አየውቴ ፈታ በሉ። ፈጣሪ ግን ጥሎ አይጥልም። የምሬ ነው። አንዱን ሲከላህ አንዱን ይሰጣል። እንመለስ። ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚካኤል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኝ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው። የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም፣ ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይህም ሌላኛው ጥያቄ የሚያስነሳ ነገር ነው። ሀሳብ አስተያየት ኮሜንት ላይ እየሰጣችሁ አርሰናል ገነ ዘንድሮ በየትኛውም መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው።
ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቱ ገብተውጣው ይላል። ይሄ ነው አርሰናል ብር ወያለ ማለት ነው። ራይስ የለም ብለሽ እኛ ሩዝ እንበላለን እንጂ ሩዝ አናውቀውም። የመላጣ ልጅ ምርጥ ኧረ ወይኔ ዛሬ ያረ ገብተውጣው ይሄ ነው አንተ እዚህ ዝም ብለህ ገርመጥመጥ እኛ በአንድ ሌሊት ተጠባበን ግባ እሰይ አንድ ጎል ገባብሻ ባለቀ ሰዓት ቢያንስ ለዋትኪንስ የሚገርም ስም በተከታታይ 3 ኤምሬትስ ላይ አስቆጥሮብሻል። ሌላኛው ፋብሪዚዮ ራሱ ይፈጥናል። በቃ ከ15 ደቂቃ ምናምን በፊት ጨዋታው ሳያልቅ 4-0 አልቋል ምናምን ብሎ ፖስታ ያንን አጥፍቶ 4-1 ብሎ ድጋሚ ፖስተ። እሰይ ቢያንስ ይሄ ነገር ተቀያይሯል። ባለፉት 5 ጌም እንግዲህ ያው ዛሬ በከተማ ቪላን ያየነው ተደናብረው ባንድ አርሰናል እሱን አድቫንቴጅ ተጠቅመው ጠቅ አረጉባቸው። ግን ሆነም ቀረ ባለፉት 5 ጨዋታዎች አርሰናል 1 ክሊን ሺት ነው ያለው። እሱንም ኤቨርተንን በፔናልቲ ያሸነፉበት የማይረባ ኤቨርተን ጎል ማግባት የማይችለው ተሸነፉ። እሺ ተሸነፉ፣ ጎል ዲፈረንስ አደሏቸው። ስቲል ግን አይበልጡንም። ጎል ዲፈረንስ ብዙ ጎል የምናገባው እኛ ነን። ጋብሪኤል ሲወጣ ነው የገባብን በለኛ ይወንግ። ስለ የትኛውም የአርሰናል ተጫዋች አውርቼ እዚህ ጋር ክሬዲት አልሰጥም። የሲቲ ፋን ነኝ። የአርሰናልን ጥሩ ጎን አላወራም። መጥፎ ጎኑን ብቻ እያወራን ቲክቶክ እናደምቋለን። ሲያሻኝ ብቻ አንዳንዴ እየመጣው ክሬዲት እሰጣለሁ። አለበለዚያ ገደል ትገባለህ። አንድ ጎል ገብቶ የሁላችሁ ይሄ መጀመሪያ ሳምንት አካባቢ ስናየው የነበረው አርሰናል አሁን የተመለሰ ይመስላል። ቪላ ላይ 4 አሁን ደስ ይለኛል ነው ደብሮኛል ልበል። እሺ ስለ ቪላ በመቀጥቀጡ በሆነ እውነት ለመናገር በጣም ነው ደስ ያለኝ። እንደዛ ትሪክ የሰራን ቪላ ተለጠለጠ፣ ያው 4 ገብቶበት ማለት ነው። አርሰናል ግን ማለት ነው ስለ ጥሩ እንዲሆኑ የሚያደርጋቸው አርቴታ ነው፣ መጥፎ እንዲሆኑ የሚያደርጋቸው አርቴታ። እንዲያጠቁ ከፈለገና እንዲወራው እንዲሄዱ ከፈለገ ማለት 4 ጎል እያንዳንዱ ዲፓርትመንት ነው ያገባው። ጋብሪኤል፣ ዙቢሜንዲ፣ ጄሱስ፣ ማን ነው አንደኛው ተጫዋች? ትሮሳርድ። ስለ በረኛው ብቻ ነው የቀረው እኮ በቃ። አሬ በየፌስቡኩ የአስቶን ቪላ ማሊያ ስትለብሽ ዋልሽ ወያላ ማለት ነው። ጥፋ ከዚህ ያው አልፈልግም። ጥፋ ዛ ልታጫ ጥፋ ቆሻሻ ምን አባት አደርጋለሁ እዚህ ልትመለከተኝ ነው እንደ የመጣው? ይሄ እኮ አይናውጣ ነህ ማን አይናውጣ ነህ። በጣም ባለጌ ስድ ነህ አንተ። በጣም ቆሻሻ ነህ አንተ። የአስቶን ቪላ ማሊያ ለብሰህ ወጥተህ ስትለጥፍ ዋልክ አንተ ስድ ባለጌ። አይኔን እንዳትመለከታለህ አንተ ታየኛለህ። እኔ ደግሞ ትርዛ ሌባ ምን ይመስላል? ቆሻሻ አትመለከተኝ። እኔ ይመለከተኛል ፎቃቃ ይመለከት ደግሞ በሱም ታየኛለህ። እኔ እስካሁን ጥፋ ከዚህ ውጣ ከዚህ ከቲክቶክ ላይክ አልፈልግም። ይመለከተኝ ያየኛል እንዴ ደግሞ። ስለዚህ ጨዋታ ብዙ ነገር ሳወራ ከሰማኝ ይሄ ጨዋታ ተርኒንግ ፖይንት ነው፣ የ3 ነጥብ ጉዳይ ሳይሆን የዋንጫ እጥፋት ነው ብዬ ደጋግሜ ተናግሬያለሁ። ከ3 ነጥብ በላይ የተሻገረ ነገር ነው ያገኘነው። ጋብሪኤል ማጋሌሽ አለ ማለት ቡድንህ ጎል ያስቆጥራል ብቻ እኮ አይደለም፣ ጎል አይቆጠርበትም ወይም ኦን ታርጌት ኳሱላ አይሞከርበትም ማለት ነው። የጋብሪኤል ማጋሌሽ በሁለቱም ሳጥን ያለውን አደገኛነት ዛሬም ተመልክታችኋል። ተመልከቱ። ስታርቲንግ 11 ውስጥ ተካተተ። ከጉዳት መልስ ለመጀመሪያ ጊዜ በጭንቅላቱ ጎል አስቆጠረ። የሚገርም ሄደር እንደሆነ እናውቃለን። በእኛ ሳጥን ውስጥ አደገኛ መከላከል ሲያሳየን ነበር። እሱ ከወጣ በኋላ ነው ኢቨን ጎል የተቆጠረብን ማለት ነው። ኦን ታርጌት ራሱ ሊሞከርብን አይችልም ማጋሌሽ ካለ። የምሬን ነው የምነግራችሁ። እኔ በጣም ደረቴን ነፍቼ የማወራለት ተጫዋች ነው ማጋሌሽ ማለት ነው። ዛሬ 4 ጎል ያስቆጠርንበት ሚስጥር ምን እንደሆነ ታውቃላችሁ? ሚኬል አርቴታ 1 ጎል ካስቆጠርን በኋላ ባለመከላከሉ ነው። ሌላ ጊዜ ከታላላቅ የፕሪሚየር ሊግ ቡድኖች ጋር ስንጫወት አስተውላችሁ ከሆነ ሚኬል አርቴታ ጎል ካስቆጠርን በኋላ ልጆቹን እንድንከላከል ያዛቸዋል። ዛሬስ በሙሉ ኢነርጂ እንድናጠቃ ብቻ ነው የተደረገው። በዛም ምክንያት ደጋግመን ቪላን ቀጠቀጥ ነው። አይሆኑ ቅጣት ቀጣ ነው። አይሆኑ ሪቬንጅ፣ አይሆኑ በቀል ተበቀል ነው። በቀል እንዴት ደስ ይላል! ለዛውም ጣፋጭ በቀል። ካማውን ይቆነርስ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርገው ሁሉንም አድርግ። ፎሎ እያደረጋችሁ ፎሎ ቤተሰብ ወያለ እድል ስጠኝ እስኪ ቪዲዮ እንኳን እስክሰራ በኢንቦክስ በምን የድሮ ቪዲዮዎች ለምን አረደ ዘጠኝ ቪዲዮ ልስራ እንኳን አስቶን ቪላ መጮቻ አረገኝ። አስቶን ቪላ ጉድ ሰራ። አምነን ቋጥራችንን አፈር ከደሜን ያስገባው
አሁን የማንም ወያላ መጮቻ ላይ ያረገን ነው። በቃ አፍ መክፈቻ ይበለን። ጎሄድ ጻፎ ወያላ ስትወይል ነበረ ምናምን ጭራሽ እኔማ በስማም ከልኩ አልፎ የአስቶን ቪላ ማለያ አርጌ ምናምን ነገር አስቶን ቪላ ልጅነቴ ምናምን ብዬ እንዲህ ፎጣ ለመጣል ነው አስቶን ቪላ የዋንጫ ቡድን አይደለም። አስቶን ቪላ የዋንጫ ቡድን አይደለም። በቃ አሳየን። አራለ ባዶ እንዲህ አፍሽን አፍኖ ነው አፏን አፍኖ ነው ወያላ የጠበጠባት። አራለ ባዶ ስማ በጣም ብዙ ጥፋቶችን ሲሰሩ ነበር። በጣም ብዙ ጥፋቶችን ስቱፒድ የሆነ ጥፋት ግራ የገባው ጨዋታ በቃ ቶታል ዶሚኔሽን ነው ወያላ ያደረገበት። ቶታል ዶሚኔሽን አምኜ አስቶን ቪላ እንደሞ ገባችሁ አይደል? ምርጥ ቡድን ነው ብዬ ነው ያመንኩት። እንደዚህ ይብረከረካል ብዬ መች አሰብኩ? ገባ ማንም ሰው ከዚህ በኋላ ስለዚህ ቲም እንዳትወሩ። ምን ብያችሁ ነበረ? ሜዳችን ላይ ጠርተን 3 እና ከዛ በላይ ጥፍ ይሄ ነው 11 ጨዋታ ያሸንፈው ቲም ይሄ ነው እንዳለ ያገኘውን ቲም እየጠፈጠፈ የነበረው 4-1 ይዤ ሜዳ ላይ ዋንጫ እንዳትጫወት ሁለተኛ ዋንጫ ፉክክር የሚባል ነገር የለም ብዬ ጥፍ ምን አይነት ጨዋታ ነው ይጫወት ነው? ማን ጋብርኤል ቲማችን ውስጥ ካለ እኛ ማንንም አያሸንፈም። አሁን ገባኝ እኮ ምንድነው ኮርናውን ይበረዋል፣ እዛ ሲመታብን በቴስታ ይወጣል። ምን ባትማነ ምንድነ ጋብርኤል ጀሱስ ተቀይሮ ገባ ጥቅልል ለይፌ ምናምን። ዛሬ እኮ ህልም ነው ያየነው። ህልም ነው የሚመስለው። ኦዴጋርድ ምን አይነት ፓስ ነው የሚያደርገው? ትሮሳርድ ለአይን ምን አይነት ጨዋታ ነው የሚጫወቱ? ትሮሳርድ እኔ እናቴ ትሙት ትችላለህ በክርስቶስ። ዴክላን ራይስን ገልብጠን የምርጡን ተጫዋቻችንን ገልብጠን ምርጡን ተጫዋች ገልብጠን ማለት ነው አራት ነው ያሸከምነሽ። ከዚህ በኋላ ማለት ነው ዋንጫ አርሰናል ካራክተር ይለው እንዳትል ቋጣሪ እስከ 7 ሰዓት ካያ ድረስ እዚህ ቁጭ ብለህ ታያለህ። ቋጣሪ ነህ ትተኛለህ። አይ ያደለው እንደዚህ አሸንፎ ይበቀላል። የኛው ጉድ በሜዳው ለዞም እየተከላከለ አቸወጣ እየተመራ ነበር። በዛ ላይ ደግሞ ጉድ እኮ ነው እግዚአብሔር። እኔ ስለ ማሪስካ ምን ልበል? በቃ እዚህ ጋር ደርሶ በቃ ቋቅ ነው ያለኝ። በቃ ቋቅ ምንም ሞራል የሌለው ድፍረት የሌለው ቴምፖ መቆጣጠር የማይችል አሰልጣኝ እግዚአብሔርን ምንም ቃል የለኝም ስለሱ። ዛሬ ደማቸውን ሰጥተው የተጫወቱት ማለት ነው ፎፋናና ኤስቴቮ በቃ ይለዩ ነበር። በቃ ቼልሲ 3 ቲም ነበር ሜዳ ውስጥ የነበረው። ቼልሲ የሚባል ድክም ያለ ቡድን አለ። 2ቱ ብቻቸውን አንድ ቲም ነበሩ። ሌላው 9ኙ እንደነሱ አልተጫወተም። ከዛ ደግሞ አንድ ደሙን ሰጥቶ የሚጫወተው ካይሴዶ 15ኛው ደቂቃ ላይ ቢጫ ቢመለከት 75 ደቂቃ ቁጭ አሉ። ሁሉም በቃ አልተጫወቱ። ኧረ በፈጣሪ ኧረ ማሪስካ ምንድን ነው የሚሻለ? እኛ እኮ በቡድናችን ተስፋ እንድንቆርጥ እያረከም። አስቶን ቪላ የአርሰናል አባት ና እሺ፣ አራቱንም ገብተህ አውጣው። በቀል ምን እንደሆነ ያስተምራል። ይሄ ወንድ ቲም ይሄ ነው የዋንጫ ቲም። በቀል ምን እንደሆነ ያስተምራል። ይሄ ነው መበቀል። ገባ እናውጣውሽ እንጂ ማለት ይሄ ነው የምልህ። ሪቬንጅ ብቀላ፣ ትክክለኛ ብቀላ ማለት ይሄ ነው። ሜዳው ድረስ ጠርቶ የእስካሁኑን ጨዋታ በሙሉ የሚበቀለው የኔው ክለብ አርሰናል ብቻ ነው። እሺ ወይኔ ምድረ ቋጣሩ ለገብታችሁ ተኙ። ሜዳው ድረስ ጠርቶ 4-1 ይሄ ነው ሪቬንጅ ማለት። እሺ እስከ 7 ሰዓት ድረስ ስትጠብቁ ስትቋጥሩ የነበራችሁ አርሰናል ይሸነፋል ብላችሁ የነበራችሁ በሙሉ ገብታችሁ አሁን ተኙ። እሺ ውይ አርሰናል ወንድ ክለብ እኮ ነው ያለኝ። ወንድ ክለብ ነው ብላችሁ ደጋፊ የአርሰናል ደጋፊዎች ደግሞ ከአሁን በኋላ ነው የታለ ዋንጫውን አምጡልን፣ ዋንጫው እየሄድን ነው ማለት ያለብን ከዚህ በኋላ ነው። ከመኑ ገር ሼክ ኦፕን ሪፖስት ያደርጋችሁ ላኩላችሁ። አስቶን ቪላ እኔ እንጃ ከሳምንት የተለያየ አይነት አቋም ይዞ እየመጣ ሰርፕራይዝ እያደረገ ነው። ይሄኛው የማይክል አርቴታ ቡድን ምናልባት ዋንጫ ሊያነሳ ይችላል፣ ግን ውስጤ ሊቀበለው አይችልም። መቼም አርሰናል ዋንጫ ያነሳል ብዬ አስቤ አላቅም። ግን በዘንድሮ ዓመት ግን ያስፈራል። እኔ ከሁሉም ያስገረመኝ ጋብርኤል ማጋሌሽ የሚሉት ልጅ ነው። ከጉዳት ተመልሶ ካቆመበት ይቀጥላል። ከጉዳት ተመልሶ ካቆመበት ነው የቀጠለው። ጎሉን ማስቆጥሯል በዛሬው ጨዋታ ላይ። የዩናይ ኤምሬው አስቶን ቪላ ግን በዛሬው ጨዋታ ላይ በጣም ከጠበኩት በታች ሆኖ ነው ያገኘሁት። ኤምሬትስ ላይ አርሰናል እንግዲህ ተበቅሎታል ማለት ይቻላል። ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ። ቪክተር ጊዮከርስ ያቺ ሚስትህ
ስትፈታት ለአርሰናል ብለህ ስትፈታት አሰርታብሃለች። ከእሷ ጋር 1 ሳምንት ሰጥተናል። ጉዳይን ጨርስ። ጋብርኤል ጄሱስ የሚባል የሆነ አመት ሙሉ ስለተኛ የተበሳጨ እንዲህ የተቆረጠ እዚች ጋር ጺም የተቆረጠ የሆነ ወፍራም ብራዚላዊ መጥቷል። የጭንቅላት ተጫዋች ሚኬል አርቴታን 100% አንተ እንደዚህ ተጫወቱ ከ45 በኋላ ብላቸው ይሁን አላቅም 45 ደቂቃ ያንተን ታክቲክ ተጫወቱ ከዛ በኋላ አልሰማህም ብለው ይሄ አንተ ስራ አይደል አውቃለሁ። አንተ አንድ አግብተህ ስትከላከል ነው የምናገር። አልሰም ኤርፎን አድርገው ተጫውቶብህ ነው። አንተ ግን ካረከው ይመችህ። እኔ አቢላ ፈይቱልላ ምንም ቁስል የለብኝም ምንም። ወይኔ ዛሬ ነጥብ ባይኖረው ሲጫወታ ቢላን እንዲህ ከቀጠቀጠ ነጥብ ባይኖረው መሀል ላይ የዓለማችንን ምርጡ ሞተር ጥዬ ነው ይህን ውጤት ያስመዘገብኩት። እስቲ ከላይኬን ኮፒ ሊንኩን አስበልጠው እጅን እስኪደክም ድረስ እባክህ በዚህ ደስታ ሆነ በዚህ ስሜት ሆነ ካላረክልኝ ስለማላገኝ በደንብ ኮፒ ሊንክ አድርግ። ይመቻችሁ።